ሰው ግን ይመጣና ለምሳሌ ነብዩ መሐመድ ሐሰተኛው ነብይ ናቸው ይላል። እኔ የሆነ ሰዓት ላይ ካነበብኩትና በጣም ከገረመኝም በጣም የሳቅኩበት እንትን ሐሰተኛው ነብይ የሚል ነው ርዕሱ። ማን እንደጻፈው አላስታውስም። በጣም ትልቅ ሰው የጻፈው ነው። ነብዩ መሐመድ አለ ለምሳሌ ኦኬ አልኩ እያነበብኩ ማለት ነው። ቁርአንን ሲወርድለት እንደ ገመል ይጮህ ነበር አለ። አዎ ሐሰተኛነቱን ለማረጋገጥ እንደዚህ ብለህ እየተናገርክ ከሆነ ሳታውቀው ነብይነቱና ቁርአን እንደወረደለትን እየመሰከርክ ከሆነ እንዲህ ብለህ የምትለው በጣም ከባድ ነገር ነው። ቁርአንን ሲወርድለት እንደ ግመል ይጮህ ነበር። ዋናው ነገር ወረደለት አይደል? ሲወርድለት ብለህ ካልክ ይወርድለት ነበረው ማለት ነው። ኦኬ ሲወርድለት እንደ ግመል ይጮህ ነበር። ምን አገባኝ? እንደ ፈረስ ለምን አይጋልም? ምን አገባኝ? ወረደ ወይስ አልወረደም ነው ጥያቄ። ሲወርድለት ብለህ ካልክ ደግሞ ወረደለት ማለት ነው። አለቀ። ስለዚህ እንደ ግመል ይጮህ ነበር የሚለውን ትርኪ ምርኪ ይዘህ የምትመጣ ከሆነ ትርጉም የለውም። ነብይ አይደለም። እሺ ነብይ አይደለም ብለን የምንል ከሆነ ምክንያታቸው ምንድነው አልናቸው። አይ ነብይ ቢሆን ለምን የ9 ዓመት ልጅ ያገባል አሉ። እኔ ወደ ኋላ ተመልሼ ከዛ በፊት የነበሩ ክርስቲያኖች የ9 ዓመት ልጅ አለመግባታቸው ሰው ምንም ማስረጃ የለውም። ከምን ተነስተ ነው የጥያቄ የምታነሳው? መጽሐፍ ቅዱሳዊ አስተምሮ የራስ ይሁን አስተምሮ አለ ወይ ብለህ ስትለው የለም። ኦኬ እነሱ ባህላቸው ምን ነበረ ብለህ ብትለው መልስ የለም። እኔ አያቴ እንኳን በ8 ዓመቷ ነበር ያገባችው። ስለዚህ ነብይ አይደለም ብለህ ስታወራ ዝም ብለህ ከኪስ ወለድ የሆነ እንትኖችን ምክንያቶችን እየደረደርክ ነብይ አለመሆናቸውን የምታረጋግጥበት የወደቀ ምክንያት እያመጣ ስትመጣ ደግሞ እንደዚህ የሚያደርጉት የተማሩ ሰዎች ወይ የሃይማኖት አስተማሪዎች ነን የሚሉ ሰዎች ከሆኑ የቆሙበትን ቦታ ጥያቄ ውስጥ የሚከት ነገር ነው እያመጡ ያሉት ነው። ገብቶሻል? እዛ ጋር ግን አሁን ለምሳሌ ስለ ኢየሱስ ክርስቶስ የሚያወሩ በነገራችን ላይ ስለ ኢየሱስ ክርስቶስ አምላክነት ጥያቄ ውስጥ የሚከተው እስልምና ብቻ አይደለም። ክርስትና ራሱ የኢየሱስ ክርስቶስ አምላክነት ጥያቄ ውስጥ ይከተዋል። አሁን በአንድ አምላክ የሚያምኑ በስላሴ የማያምኑ ክርስቲያኖች ማለት አይደለም። በስላሴ የሚያምኑ ክርስቲያኖች እንኳን የኢየሱስ ክርስቶስ አምላክነት ጥያቄ ውስጥ ሲከቱት ነው የምታየው። መጽሐፉ ራሱ የኢየሱስ ክርስቶስ አምላክነት ጥያቄ ውስጥ ሲደረግመው ነው የምታየው። ስለዚህ አዎ ያጣጥላሉ፣ ይወቅሳሉ ብለን ስንል ምንድነው መደረግ ያለበት? መጀመሪያው መታይ ያለበትን ነገር አለ ማለት። መጽሐፍ ቅዱስ ራሱ ጤና አለው ወይ ነው የምለው። የኢየሱስ ክርስቶስ አምላክነት ያረጋግጣል ወይ ብዬ ነው የምጠይቀው። ለምንድነው አምላክ በዚህ ልክ የወረደው ብዬ ነው የምለው። ለምንድነው የአምላክን ባህሪ በዚህ ልክ የወረደው ነው የምለው። ስለዚህ ለአንድ ክርስቲያን የከበደውን የኢየሱስ ክርስቶስ አምላክነት ለሙስሊም ሊቀለው አይችልም። አምላክ አይደለም የሚል መጽሐፍ ተሸክሞ የሚንቀሳቀስ አንድ ሙስሊም ማለት ነው የሚያወሩት። እኔ እነሱ ጋር ምንም ጥያቄ የለኝም። ሰው ማሽቃበጥ ነው ለነሱ ነው የሚሰራው የሚል ከሆነ መብቱ ነው፣ አይመለከተኝም። እኔ ግን አንድ ሙስሊም ላይ ጥያቄ የለኝም። ምክንያቱም እነሱ ሲያወሩ መሰረታቸው የሚያደርጉት መጽሐፍ ቅዱስ ነው። ክርስቲያን ጋር ሲያወሩ መጽሐፍ ቅዱስን መሰረት አድርገው ነው የኢየሱስ ክርስቶስ አምላክነት አምላክ አለመሆኑ ለማስረዳት እንትን የሚያደርጉት በመጽሐፍ ቅዱስ መሰረት ነው። እኔ መጠየቅ ያለብኝ ራሱ መጽሐፉ ነው የምጠይቀው። ጥያቄ ውስጥ የምከተው መጽሐፉን ነው፣ የምወቅሰው መጽሐፉን ነው። ገብቶሻል አባባሌ? ሌሎች ግን ወረድ ያሉ የወረዱ ሰዎች ኢየሱስ ክርስቶስ እንደዚህ ነው እኔ በጣም የሚደብር ቃላቶች እንትን እያሉ ሙስሊም ነን ባይ ናቸው። ኢየሱስ ክርስቶስ በሃይማኖታቸው በዚህ ልክ የተከበረ አንድ ትልቅ ሰው ትልቅ ነብይ ወርደው እየተሳደቡ ከተገኘ መሀይማን ናቸው ማለት ነው። ነብዩ መሐመድ ተሰደቡ ብለው ኢየሱስ ክርስቶስን የሚሳደቡ ከሆነ መሀይማን ናቸው ማለት ነው። ገብቶሻል? ልክ ኢየሱስ ክርስቶስ ማለት የነብዩ መሐመድ አንድ እግራቸው ማለት ነው። በቃ እንደዛ ማለት ነው። የተለየ ነገር የለውም። በቃ ወንድም ማለት ነው። የተለየ ነገር የለውም መስሊሙ። ስለዚህ ነብዩ መሐመድ ተነኩ ብሎ የሚሳደብ ሙስሊም ካለ እሱን አያውቅም። ሙስሊምም አይደለም ራሱ አያውቅም፣ መሀይም ነው። እየተደረገ ያለው ነገር በጣም የሚገርም ነገር ነው። ገብቶሻል አባባሌ? እዚህ ጋር ግን መታይ ያለበት ነገር አለ። እኔ እስልምና የሚያስተምሩ የእስልምና አስተማሪ የሚባሉ ትልልቅ የሆነ ዕውቀት ያላቸው ሰዎች የኢየሱስ ክብር በፍጹም እነሱ አይነካም። አምላክ አይደለም ማለት እንዴ ሐሳብ ነው። ክርስቲያንም አምላክ አይደለም ያለ ነው። በዚህ ከሆነ ሰው የሚቀየመው እኔ ምንም ላደርገው አልችልም፣ መብታቸው ነው። ኢየሱስ ሰው ነው የሚል ከሆነ መጽሐፉ የሚለውን ነው። ነብይ ነው ካሉ መጽሐፉ ያለውን ነው።
ማድረግ አይችልም ካሉ መጽሐፉ ያለውን ነው፣ መጽሐፉ የሚለውን ነው እኮ የሚሉ። ስለዚህ መጠየቅ ያለብኝ እነሱ ሳይሆን መጽሐፉን ነው። ምንድነው ሊዘጋብኝ ነው? ምን አባቱ ነው በዚህ ልክ እንትን የሚያደርገው? ያሽቃብጣል። ስለዚህ ማሂ ሰዎች ደግሞ ሲያወሩ የራሳቸውን እውነተኝነት ለማረጋገጥ እንዴት ያወሩኛል ብለሽ ከሆነ እንዴ ሰው የራሱን እውነተኝነትን አንቺ ውስጥ ለማስረጽ እንጂ ታዲያ የአንቺ እውነት ነው እያለ እኮ አይደለም አንቺ ጋር የሚያወራው። ስለ ሃይማኖት፣ ስለ ድህነት፣ ስለ ስብከት ከሆነ የሚወራው በቃ እኛ ጋር ያለው ነው እውነት እያለ ነው የሚያወራው። ገብቶሻል አባባሪ? ሃይማኖት ደግሞ መፈተሽ ያለበት ምንድነው? አምላክ አንድ ነው አልሽ። ኦኬ፣ በአንድነቱ አመንሽ። ያለው አምላክ የቱ ጋር ነው ያለው? ምንድነው የቱ ጋር ነው ያለው ማለት? የትም ሊኖር አይችልም እኮ አምላክ ባለበት ነው ያለው። አምላክ የትም አለ። አምላክ እኛን በመቆጣጠር ላይ ነው። አምላክ የት ነው ያለው ሊባል ራሱ አይችልም። አምላክ የሚገኝበት የተለየ ስፍራ የለውም። ምን ማለት ነው? አምላክ ማለት ገደብ የለውም። የት ነው ያሉት የሚባሉት እኛ ነን። በምድር ነው ያለነው፣ ማርስ አይደለም ያለነው። አምላክ ግን የት ነው ያለው ተብሎ ሊባል አይችልም። አምላክ እሱ ራሱ ጥያቄው እንደዛ አይነት ጥያቄ መጠየቅ ከባድ ነው። በእኔ አይምሮ አሁን ለምሳሌ የት ነበረ፣ እንዴት ነበረ፣ ከማን ነበረ፣ የት ነው ያለው የሚለውን ጥያቄ የማይጠየቅ ማንነት ያለው አምላክ ብቻ ነው፣ ፈጣሪ ብቻ ነው። ስለዚህ የት ነው ያለው ብቻ ሳይሆን አምላክን የምናመልክበት የሃይማኖት ስርዓት የትኛውን ነው ትክክል ወይ የአምላክ ቃል የሚባለው የአምላክ ንግግር የሚባለው የአምላክ መልእክት የአምላክ ስርዓት የአምላክ ህግ የሚባለው የቱ ጋር ያለው ንግግር ነው ትክክል ብለን ነው መፈተሽ ያለብን እንጂ አምላክ የቱ ጋር ነው ያለው ብለን ከፈተሽንማ በጣም ከባድ ነው ለማለት ነው። ማሂ ልክ ነህ። አመሰግናለሁ። ጥሩ ነው። ዛሬ እየመከርኩሽ አይደለም። የምን ምክር ነው እንዴ? ምክር ነው አላል ሐሳብ እየሰጠሁ ያሉት እኔ ማንንም የመምከር እንትን የለኝም። አምላክ መጀመሪያ ያለው አምላክ መጀመሪያ ያለው መነሻ አለው። አምላክ ነው የለውም፣ መጨረሻም የለውም። ያ እንደዛ ነው እንግዲህ መጽሐፍ የሚለው የለውም። ስለዚህ ዮሐንስ አንዳንድ ላይ ውሸት ነው ማለት ነው። ማለት ውሸት ነው ስትል ከምን አንፃር? በመጀመሪያ ብሎ እኮ ነው የጀመረው። ማለት በመጀመሪያ ሲል መጀመሪያ ቃል ነበረ ይላል። መጀመሪያ ቃል ነበረ አለ። ለምን ተወዋለሁ? እሱን ተወዋልኩ እኮ ለምን? እኔ እሱን አልቀበልም። እሱ እኮ በቃ በመጀመሪያ ነበረ አለ። መነሻ የለው። አምላክ መነሻ ከሌለው ዮሐንስ ወንጌል ውሸት ነው እኮ። ከዘፍጥረት ነው የሚጀምረው ማለት በፍጥረት ያለው እኮ ስለ ፍጥረታት ነው የሚያወራው እኮ። እሱ የነበረው ነው ታዲያ አምላክ ሊሆን የሚችለው። ገባኝ እኮ ስለ አምላክ ማንነት ሲያወራ በመጀመሪያ ቃል ነበረ አለ። ቃልም እግዚአብሔር ዘንድ ነበረ አለ። ቃልም እግዚአብሔር ነበረ አለ። አምላክ መነሻ ከሌለው ዮሐንስ አንዳንድ ላይ ያለው ውሸት ነው ማለት ነው። ለምንድን ነው በመጀመሪያ ብሎ መጀመሪያነቱ የቱ ጋር ነው የጀመረው? መጀመሪያ የሌለውን አምላክ ለምን መጀመሪያ ተባለ ነው ጥያቄ። ኦኬ ወይ ቆይ አሁን ገባኝ። በመጀመሪያ የምትለው ፖይንት ናት እንትን ያለችህ። በመጀመሪያ የሚለው ሁሉም ነው እንጂ በመጀመሪያ ከተባለ ሁሉም ይፈርሳል እኮ። ሰራህ ይፍረስ እንደዚህ የሚባል ነገር አላየሁም፣ ግን በመጀመሪያው ይላል። ትክክል ነህ እኮ። መጀመሪያና መጨረሻ የሌለውን አምላክ በመጀመሪያ ቃል ነበረ ተብሎ ለምን ተባለ ነው? እንጃ አቦን አላወቅኩም። እሱን እንግዲህ እናጠናለን። ስላሴ ማር ነው በድጋሚ የሚገርምህ ነገር። ወይ ታብጃለሽ። ስላሴ ከተማርሽ አሁን እንደ አዲስ ታብጃለሽ። ከትልቅ መምህራን ናቸውና ውይይት ጥሪ ተጠርተው ነበር ሰሞኑን። እነሳቸውን ላወራቸውን አሁን ስላሴን እንዳስተምሩኝ። መምህር ምን ይመስልሃል? በረከት አዝመራው
አዎ ስላሴን በደንብ ያስተምራሉ እሳቸው ተብሏል። ሌሎችንም መተው ሲቆጡ ነበር። እናንተ ደክማችኋል፣ አልቻላችሁም፣ መመኑ እየሄደ ነው፣ ምን ሆናችሁ ነው ብሎ ሲነግሩ ሲጠይቋቸው ያው በጣም ብዙ ነገር አቀረቡ። ያስቀመጧቸው እዚህ ጋር ቲክቶክ ላይ ሊያቅቡ የተቀመጡት ክርስትናን ሊያቅቡ የተቀመጡት ሰዎች አልቻሉም። ገባ እና ያው እሳቸው ያስተምራሉ። ማሂም ደግሞ ከዚህ በኋላ ከሳቸው ስላሴን ትማራና የእሳቸውን ስላሴ ውጤት ይዛ ትመጣለች። ምን ይመስልሃል? አሪፍ አይደለ እንዴ? ስላሴን ከበረከት ነው መማረው። በረከት አዝመራው ነው። እሺ ጥሩ ነው። በመጀመሪያ እኔ ስለ እርሶ እና ስለ ሰሞኑ በነበረው ጉዳይ ላይ ትንሽ ዝም ብዬ አንድ ደቂቃ እንትን ልበል። እኔ በጣም የገረመኝ ነገር ባለፈው ኡስታዝ ቤት ሲናገር የምናወራበት ጉዳይ እሱ የመረጠው አጀንዳ በስላሴ ዙሪያ ብዬ ስላቸው አይ እሱ ሳይሆን እንደው በክርስቶስ ዙሪያ የክርስቶስ አምላክነት በክርስቶስ ዙሪያ ብናወራ የተሻለ ነው። ሁለተኛ ያመጡት አማራጭ እንደሆነ አላውቅም፣ በሱ ብናወራ የተሻለ ነው ብለዋሉ አለ። ሁለተኛ ደግሞ ይቅርታ ጠይቀው ብለ ያለው እኔ ስለተሰደብኩ እኔን ይቅርታ ጠይቁን ሳይሆን ያለው ሲቀጥፉ ስለነበረ ነው። ጥቃቅንና አነስተኛ ሰዎች የሆነ ጥግ ላይ ተጠግተው እንደ እንቁራሪት የሚጮሁ ሰዎች በአይናቸው የሚሰሙ በጆሮአቸውን የሚያዩ ጥቃቅንና አነስተኛ እንቁራሪቶች የሌለ ነገር ሲቀባጥሩ ነበረ። ውይይት በዚህ ልክ የሚያስፈራቸው ከሆነ መጥፋት አለባቸው ማለት ነው። እሱ ያለው የአዲስ ዓለምን ጉዳይ እንደዚህ ተደርጎ አድርገው እሱን ሳወራቸው ይቅርታ ጠይቁ ነበር ያለው። እኔ ካልተሳሳቱ እነሱ ግን ብለው ያመጡት እነዚህ በጅምላና በችርቻሮ እንትናቸውን ሲሸጡ የነበሩ ጋለሞታዎች እዚህ ጋር መጥተው መጽሐፍ ቅዱስን ይዘው ሰባኪያንን የሚሉ ሰዎች እንትን ሲሉ የነበረው ምንድነው? ይቅርታ ጠየቀኝ። እኔ ቲክታክ ላይ ያሉ ሰዎች ስለሰደቡኝ ይቅርታ ጠየቀኝ አለ ኡስታዝ ወይ ብለው ሲሉ ነበር። አላለም። እሱ ሲያወራ እኔ ቁጭ ብዬ ነበር እኮ እሱ ሲያወራ ቁጭ ብዬ ነበር። እና ያላለውን ነገር ብለዋል ብላችሁ መዋሸት የለባችሁ። ፈርታችኋል፣ ደንግጣችኋል፣ በርግጋችኋል። ለምንድነው እኛ ያልተመረጥና ለምንድነው እኛ ጋር ያላወራ ይሄ ሰው ብላችሁ ተንቀናል ብላችሁ ጭሳችሁ ልትመቱ ነው። እሱ ደግሞ የተከበረ ትልቅ አዋቂ ሰው ስለሆነ እናንተ ጋር ምንም የሚያጠፋው አንድም ደቂቃ የለም። እናንተ እሱ ጋር ለማውራት ብዙ ነገር ይቀራችኋል። 12 ዓመት መማር አለባችሁ፣ ሃይማኖታዊ ጉዳይ ማለት ነው። 12ም በእኔ ነው፣ ከዛ በላይ መማር አለብን። እንዴ ዝም ብለህ እየዘለልክ ማንም ወጤቴ፣ ማንም እንቁራሪት፣ ማንም ክንፏን የተሰበረ እርግብ እዚህ ጋር እየመጣ እኔ ከእንትና ጋር ማውራት አለብኝ ለምንድን ነው እኔ ጋር የማያወራው ምናምን? አያወራችሁም። ጭሱ በቃ መቃጠል አለባችሁ። እንደውም ማውራት አለበት በረከት አዝመራው ዕውቀት አለው ብላችሁ የምታምኑ ከሆነ ማውራት አለባችሁ ብላችሁ እንዲያወሩ ነበር መደገፍ የነበረባችሁ እናንተ። ይቅርታ ጠየቀኛሉ፣ ይቅርታ ጠየቁኝ አለ፣ እንደዚህ አለ ብትሉ ነበር። ትላንትና ጠጅቱ ፍሪቱ ሰርግ ላገባ ነው ብላ ጠፍታ ነበረ የሆነ ሰሞን ማለት ነው። እሺ ከዛ ሰርግ ምናምን የሚባል ነገር የለም በመሰረቱ ያገባችሁ ምናምን ነገር የለም። አሞይ ፈንገስ ይባላል። አሞይ ፈንገስ ያ መጽሐፉን ገዝታ መጽሐፉን እያነበበች ነበረ። የሚገርም የኡስታዝን መጽሐፍ አንብባ ስጨርስ ትላንትና መጣች መጽሐፉን ይዛ እና እኔ ደግሞ ጓል ጋር እያወራሁ ነበረ። ከዛ ላጥ ብዬ ራሴን ቤት ባገኘው ጥሩ ነው እነሱ ቤት። ከዛ መጽሐፉን ከፍተው ያወራሉ አልኩ። በጣም ያወራሉ። አሁን ከዚህ ሰው ጋር 10 ዲግሪ ካለው ሰው ጋር ነው ይሄ ሰው አሁን ልወያይ ብሎ የሚጠራን። አይወያይም አንፈልግም ይላሉ። ሰውየው ማን ነው 10 ዲግሪ ያለው ወይ ብሎ ጠይቋት። እንግዲህ ማን እንደሆነ አላውቅም። 10 ዲግሪ ካለው ሰው ጋር አንድ መጽሐፍ የጻፈ ሰው እንዴት መጥቶ ውይይት ያደርጋል? እንዴት ነው የሚወያየው? ቀጥ ተረጋጋ። ከዛ ያ እንደሱ እያሉ ነበረ። አይ ቲንክ መጽሐፉን ጨርሳ ስለመጣች መጽሐፉ ላይ ያለውን ጥያቄ አሁን ሰሞኑን እንደ አዲስ እያነሳች ያለችው አንብባ ነው የመጣችው። ገባ። ከዛ ምን አለች? የኛ ልጆች ከሱ ጋር መወያየት አይችሉም፣
እየሉ እየዘጉ ነው ማለት ነው። እንዳይወያዩ ለማድረግ ያደረጉት ጥረት አልገባኝም። እንድናውቅ ያልተፈለገ ነገር አለ፣ የሚወጣ ነገር አለ። ግራ ግብተን ያለ የሚገርመ ነገር እና በረከት አዝመራው ትናንትና እንደ ርዕስ አድርገው አይወያይም፣ አይገባም። ጥያቄ አይቻልም እንዲጠየቁ እሳቸው እኛ ጋር ሲጨርስ ነው ይላሉ። ሰውየው ደከማችሁ ወይ ብሎ በግልጽ መቶ ሲጠይቃቸውም ሰማሁኝ እኔ። ደክማችኋል ወይ እኔ ልወያይ ሌላ አስተምር ወይ ቢል ሲላቸው አይቻልም አይቻልም አሉ። እነዚህ ሰዎች አሁን ፍላጎታቸው ምን እንደሆነ እኛ ራሱ አልገባንም። ባቢ በእውነት ነው የምልህ እየገባን አይደለም። ሰውየው ያሉት ምንድን ነው? እኔ ያልኩት አሉ ያለውን ነው የደገሙት። እነሱ ፖለቲካ ሲሰሩበት ነበረ። ኡስታዙ ራሱ ነው በስላሴ ዙሪያ እናውራ ብያቸው እሱ ይቅርና በዚህ ዙሪያ እናውራ ብሎ ሲል እዛ ጋር ግን ፖለቲካ ሲሰሩ ፖለቲካ እየሰራ ነው አያችሁ፣ ምዕመኑ ላይ የሆነ ነገር እንትን እያደረገ ነው ብለዋል እንጂ በረከት አዝመራው ራሱ ምንድነው ያለው? እኔ አሉ ስለ ስላሴ ከምናወራ በስላሴ ዙሪያ ከምናወራ በመጀመሪያ በነገረ ክርስቶስ ብናወራ የክርስቶስን ነገር አጥርተን ነው ስላሴን የምናወራው ብዬ ስለማምን ነው አለኩ። ብዬ ስለማምን ነው ካለ ይሄ ሰው አላልኩም ማለት አይደለም። እኔ እንደዛ ያልኩት ማለት ነው። እኔ መጀመሪያ የነገረ ክርስቶስን ብናጠራው ስለሱ አውርተን ነው እዛ ጋር የምንደርሰው ብዬ ስለማምን ነው ያለው እንትና በረከት አዝመራው ማለት ነው። እነሱ ግን ሌላ ፖለቲካ ሲሰሩ ነበረ። እሱ ብለዋል። እሱ ሐሳብ አቅርቦ ሳዞይ ለበረከት አዝመራው በስላሴ ዙሪያ እናውራ ብሎ እሱን ይቅርና በክርስቶስ በነገረ ክርስቶስ መጀመሪያ እናውራ ብሎታል። በረከት አዝመራው ስላለውም ነው እኔ በመጀመሪያ ነገረ ክርስቶስን ሳናወራ እሱን ሳናጠራ ያው የስላሴ ጉዳይም እሱ ጋር የሚያያዝ ነገር ስለሆነ በመጀመሪያ ሐሳቡ ትክክል ነው፣ የተለየ እንትን የለውም። ምን እኔ ደግፈዋለሁ። የክርስቶስን አምላክነት እናረጋግጥና አምላክ አይደለም ከተባለ ዝም ብለህ ተጠቅለተኛለህ ማለት ነው። የበረከት አዝመራው ሐሳብ ትክክል ነው። አምላክ ከሆነ ደግሞ ስላሴ ላይ ደግሞ ከፍ ብለን ትንሽ እናየዋለን ለማለት ነው። በቃ እዛ ጋር ትታሰራለህ እኮ ምንም እንትን የለውም። ስለዚህ ፖለቲካ ይሄ ምንድነው የሞተ የፖለቲካ ዝሙት አትስሩ። ምንዝርና ነው ይሄ። የፖለቲካ ምንዝርና ይባላል ይሄ። እናንተ የምትጫወቱት መበርገግ የለባችሁም። እናውራ አለ ወይ ጥሪ ተደረገ። አዋቂ የሚባል ሰው የምትመኩበት ትልቅ የሚባል ሰው እሱ ጋር ነው የማወራው አለው። አዋቂ ሰው ነው መረጠው። ስለዚህ በደስታ ነው መቀበል የነበረባቸው እንጂ ማንም ወጥጤ እየመጣ ማንም እንሽላሊት እየተነሳ እምቡር ማለት አይፈቀድም። እናንተ እኔ የእውነት ልንገራቸው፣ እኔ በአንድ ጥያቄ እናንተ ጋር አወራለሁ። በአንድ ጥያቄ ማለት ነው። በ21ኛው ክፍለ ዘመን 8 መጽሐፍት አለ አንድ ሰው በአንድ እስክሪብቶ ነው የተጻፉት አለ። እስክሪብቶ ላይ ያስፈልገው እኮ ይችላል እኮ መሀይም ነህ እንዴ? አኬ ማለት በነገራችን ላይ እንቁራሪት ነው። መልኩም እንቁራሪት ነው፣ ሐሳቡም እንቁራሪት ነው። የሆነ ጥግ ላይ ተጠግቶ የፈለገውን ነገር ይቀበላል፣ የፈለገውን ነገር እንትን ይላል፣ ይኮንናል ማለት ልክ እንደ እንቁራሪት በአይኑ ብቻ ነው የሚሰማው። ዝም ብሎ በቃ እንትን ብቻ ነው፣ ምንም እውቀት የለውም ራሱ ከንፈሩን እንትን እያደረገ እየተርገበገበ እንትን የሚያወራ ሰው እና ምንድነው 8 መጽሐፍት እኮ በአንድ እስክሪብቶ ነው የተጻፈ። እስክሪብቶ ላይ ያስፈልግህ ይችላል በዚህ ዘመን። ለምንድነው በእስክሪብቶ የምጽፈው? እኔ መሀይም ነህ እንዴ? መጽሐፍና እንዴት እንደሚጻፍ እንኳን አታውቅም አንተ። እስክሪብቶ አያስፈልገኝም። እንደውም በበለጠ እስክሪብቶ አያስፈልግም። 21ኛው ክፍለ ዘመን ላይ ቁጭ ብለህ 8 መጽሐፍት እኮ በአንድ እስክሪብቶ እኮ ነው የተጻፈው። ምን አይነት ደንቆሮ ሰዎች ናቸው? እያወራን ያለነው ስለማን ነው? በምናወራው ነገር እንትና ላይ ምን ተጽዕኖ ይፈጥራል ብላችሁ እንኳን ሰው አትመርጡ። እና አንድ ግብዳ ሰው መርጣችሁ ያንተ መጽሐፍት እኮ ትንንሽ መጽሐፍት ናቸው በዙ እንጂ እኮ ሐሳብ የላቸውም። የበረን ነው አብበዋል ሐሳብ የለውም ብለህ የምትለው የጻፍካቸው መጽሐፍት ቁም ነገር የላቸውም፣ ውስጣቸው የተሸከሙት ምንም ቁም ነገር የለም ብላችሁ የምትሉት አንብባቸዋል? ካነበብክ ሰውየው አንተ አይምሮ ላይ ከባድ ቦታ አለው፣ ትልቅ ቦታ አለው ማለት ነው። ምንም እንትን ሳይከፍል አንተ አይምሮ ላይ እየኖረ ነው፣ በነፃ እየኖረ ነው ማለት በጣም ነው የሚያስጨንቀህ ማለት ነው። እኔ በጣም ነው የሚገርመው። እንቁራሪቶች አትሁኑ፣ እንችላሊቶች። እናንተ ጋር ወደዳችሁም ጠላችሁም አያወራም። በቃ ብቁ አይደላችሁም እናንተ።
ምናልባት ከፈቀደ ነው ከፈቀደ እሱ ከሚያስተምራቸው ተማሪዎች እንኳን ካወራችሁ ነው። ጥሪ እየተደረገለት እኮ ነው በእነሱ ተማሪዎች ማለት ነው። እነሱ ኢግኖር እያደረግክ አንተ ጋር ነው የማወራው ምን ይሉታል አሁን? አያወራም። ደረጃን ከፍ ለማድረግ ነው ብለን ነበር ለማለት ነው። ሌቦች ብትጠሩ አትመጡም። እነሱ ጋር ይቀርና ትንንሽ ሰዎች እንኳን መጣችሁ በልብ እንትን አላወራችሁም። እናንተ ተውትና ስለ እስልምና ይቅር ልታወሩ ይቅር ክርስትና አታውቁትም። ሆድና ጀርባ ናችሁ ከክርስትና ጋር። መጽሐፍ ቅዱስ አታውቁትም። ንጽጽር ለእናንተ ሚስጥር ነው። ስለዚህ ያለንበትን ሃይማኖት እውነት ነው ብላችሁ የምታምኑ ከሆነ ሰውየው በረከት አዝመራው የምትማመሩበት ከሆነ ሌላ ፖለቲካ መስራት አያስፈልግም። ደስ ብሏችሁ እውነቱ ይታይ ማውራት አለባችሁ። እኔ እንዲያወሩ ነው የምፈልግ። ማውራት አለባችሁ። የሌለ ፖለቲካ እየሰራችሁ እዚህ ጋር መምጣት የለባችሁ። ፈርታችኋል፣ በርግጋችኋል። አንደኛ ነገር የበታችነት ስሜት የሚያስጨንቃችሁ የእናንተ ክብር እንጂ የክርስትና እውነትነትም አይደለም። ክርስትና እውቀት ያለው ሰው ከአንድ ክርስቲያን ያልሆነ ሰው ተነጋግሮ የክርስትናን እውነትነት እንዳያረጋግጥ የምታደርጉት እናንተ አንደኛ ነገር በክርስትና እውነትነቱ ስለማትተማመኑ ነው። ሁለተኛ ደግሞ ከክርስትና በላይ የእናንተ ክብር ስለሚያስጨንቃችሁ ነው። ለምን እኛን ንቆ እንትናን መረጠ ነው። ቡዳ ናችሁ እናንተ። አያወራም። ትጨሳለህ፣ ትቃጠላለህ፣ ትነዳለህ እንጂ አያወራም። የለም ስማቸውንም አያነሳም። እንዴት ያቃጥላል በእውነት። እኔ በእናንተ ቦታ ታንቄ ሞት ነበረ። ለእናንተ እኔ በጣም እጨነቃለሁ ለእናንተ። ሰው እኮ እንደው ይሄን በእናትህ እኔ እኮ እዚህ ጋር እኮ ነኝ ለምንድን ነው እኔ እንትን የማትለኝ ያልከው? ዘንድ ብሎ እንትን ሲያደርገው እኮ በጣም እኮ ያማል እኮ። ከባድ ነው በእውነት ስሜቱ ከባድ ነው። እንደዚህ ነው የሚያቃጥላችሁ። ስለዚህ እናንተ ጋር የሚያወራበት ምንም እንትን የለውም፣ ምክንያት የለውም። እናንተ ጋር የሚያሳልፈው የሚያቃጥለው ሰዓት የለም። ታላቅ ሰው ነው። ታላላቅ ሰዎች ካሉ ራሱን መርጦ ያወራል። አለቀ። ሰዎች ሲመረጡ ደግሞ በደስታ ነው ፈቃደኛ መሆን ያለባችሁ እናንተ። በእውነት በዚህ ልክ በረከት አዝመራው እውቀት አለ ብለህ የምትተማመንበት አባትህ ከሆነ በቃ እናውራ እያለ ነው አይደል? መፍቀድ ነዋ። እስኪ ያውራ ማለት ነዋ። ውሸታም ነው እያልከው አይደል? እስኪ ውሸቱ እንትን ያድርጉት አባታችን፣ እስኪ እንትን ያድርጉ ያጋልጡት። እስኪ ካልሆነ ግን ሌቦች ናቸው እናንተ። ሌቦች አያወራም። ጭስ እያልክ እንደንትን እየተቃጠልክ ትኖራለህ። አይፈቀድም። በቃ አመሰግናለሁ። አንዷ ምን አደረገች? ጨሰችና በጣም ጨንቋታል። ብዙ ነገር አደረገች። ሃይማኖት ቀየረች፣ እንትና ለበለበች። እሱ ራሱ ስትሰድበው ነበረ። አልሆን አላት። እቃዋለኝ አለች፣ ፎቶዋለኝ አለች። ብዙ ወረደች፣ ወጣች። መጨረሻ ላይ በራሷ በፌክ አካውንት እኔ ታንቄያለሁ፣ የተከበረች ቆንጅዬ ሊንዳ ታንቃለች፣ ሙታለች ብላ ፖስት አደረገች። እኔ ግን በእውነት የተባለልሽ የተወራልሽ መታነቀሽ ነይልሽ ትላለህ። ሙቻለሁ ብሎ ሰው ሙታለች ብሎ ሰው በራሱ አካውንት ፖስት ያደርጋል። ፌክ አካውንት ከፍቶ ከዛ መጨረሻ ላይ እኔ እኮ እንደዚህ ብሎ አስወርተው ነበረ እና እኔ በህይወት አለው እንደሱ አይባላችሁ ምናምን እያለች ትመጣለች። አሁን ራሷ ማለት ነው። እንደዚህ ነው ያሳበዳቸው ሰውየው። ቀውስ ያሉት በዚህ ልክ ነው። የነቀሉት በዚህ ልክ ነው። የለቀቁት በዚህ ልክ ነው። መስሚያው ጠጥ ነው አባቴ። እየቀለደ እየሳቀ ነው አጀንዳ የሚሰጥ። እየተዝናና አጀንዳ ይሰጣል። ቁም ነገሩ ለእናንተ አይደለም። ቁም ነገር ለሚፈልግ አይምሮውን ለሚሰራ ከህሊናው ጋር ለሚያወራ ሰው ነው የሱ ቁም ነገር። ለእናንተ ምን እንደሚለቀቅ ታውቃላችሁ? ቡሌ ምን ነው የሆነ ሰዓት ዝም ብሎ ይዝናና ቀልድ በቃ ጣል ያደርጋል። እሷን ይዘው በቃ መከራቸውን ይበላል።
ባለፈው አብርሽ ገብቶ ነበረ። እሱን ሪከርድ አድርገው በቃ ትናንት እያወሩበት ነበረ። እኔ እንደምንም ብዬ እንትን አጦሉን ገብቼ አይተው በቃ መከራቸውን ይበሉ 2 ቀን እና ከባድ ነው። በእውነት ጽናቱን ይስጠን። ተመልካቾቻችን የምታዳምጡት በይሁዳ መስኮት የሚተላለፍላችሁ የዛሬ ፕሮግራማችን ነው። እንግዲህ የዛሬ ፕሮግራማችን እንደሰማችሁት ነው። ማሂ እኔ እሺ ነይ እስኪ ማነሽ እኔ የሌለ ነገር አካውንትሽን ፕራይቬት አድርገሽ ነው አልሰማሽም። ሌባ አንድ ማቃጠርሽ እኮ ነው። ኦኬ ማሂ እኔ የገረመኝ ግን ቅድም እኮ ሀሳብ ልስጥበት ብዬ ነው እንጂ ጉዳዩ ብዙ ከአንድ ፕሮቴስታንት ከአንድ ኦርቶዶክስ እማራለሁ ብሎ ማለት ግን ወደ ኋላ መመለስ አይሆንም። አይ እኔ እኮ እውቀት ካለው ሰው ጋር ከማንም ጋር እማራለሁ ብያለሁ። ማንም ሰው ይሁን ችግር የለብኝም። ልክ ነሽ። እሱማ ጥሩ ነው አይደለም? ያ የሰውየው ኦርቶዶክስ መሆን ፕሮቴስታንት መሆን ሰውየውን አሁን ጥሩ ናቸው፣ ብዙም አላውቃቸውም። ያን ያህል እንትን የምላቸው አይደለም። ስለዚህ ጥሩ አይነት እንትን ስላየሁባቸው ቪዲዮዋቸው ምናምን ገብቻ አየሁኝ። ከዛ አሪፍ እይታ አለው። ስለዚህ ብማር አሪፍ ነው ብዬ አስባለሁ እንጂ ልዩነት ምናምን ወርታቸው ወርጂ ምናምን እኔ መማርም አልፈልገው እንደነ እዚህ ጋር እንዳሉት ማለት ነው። አሁን እንደጠራሃቸው አይነት ሰዎች ላይ እንቁራሪቶች እንዲያስተምሩኝ አልፈልግም። ያ እነሱ አሁን ገና ሲጠሩኝ እንትን ነው። ምክንያቱም እኔ መናፍቅ ነኝ ነው የምላቸው። ገና ሲያናግሩ እኔ መናፍቅ ነኝ፣ በቃ አታናግሩኝ፣ ከመናፍቅ ጋር ለምን ትነጋገራላችሁ ብዬ በቃ አሳፍራቸዋለሁ። ከዛ ያው አይጠይቁኝም እንትን የሚሉ ትናንትና እኮ በ1 ደቂቃ አይተውኝ ነው ብሎ ካደረጉኝ እና ገና ጆይን ብዬ ግበት ከማለቴ አባትሽን አየሽው የመጻፈው ልጅ አየሽው የጻፈው ሙሉ ኮሜንት ሌላ ሆነ። ከዛ ሴትዮዋ ቶሎ ብላ ብሎክ ትኩረት እንትን እንዳይለባት ማን ነው አባትሽ ማለት ያደረጉት? ወይድን እግዚአብሔር ምስክሬን ያማቸዋል። እንደ ሰዎች ጤና የላቸውም እኮ አንተ የመሀይብ ልጅ ይሉኛል። አሁን የመሀይብ ልጅ እንደ ሰው ራሱን መሀይብ አድርጎ የመሀይብ ልጅ ነሽ፣ ከመሀይብ መጽሐፍ ቅዱስ የምትማሪዋ ሰላም ነሽ፣ እንዴት ነሽ? አንተን እኮ ነው ማለት ያለብሽ። አባትሽ ከተባልሽ እንዴ መጽሐፍ ጽፌያለሁ እንዴ ምን ማለት ነው? ምን ነው ማለት ያለብሽ? ገባሽ? እንደዛ ነው ማለት ያለብሽ። ዘውየው ከባድ ነው። እሱን አባትሽ ከሆነ እኮ 32 መጽሐፍ ጽፌያለሽ ማለት እኮ ነው። ምን አባባለኝ ከወጣሁኝ ያየኋቸው ትንሽ ለመስማት ነበረ። ሲጀመር ምን ስክሮስ አረግ ያገኘኋቸው ለመስማት ነበር የገባሁት ብሎ ካረጉኝ መጥከም ማበድ ይሁንልሽ ብዬ ወጣሁኝ። እኔ በነገራችን ላይ ከሰውየው ጀርባ የሚያምነውን እምነት ስላለ እንጂ እውነት ለመናገር ማለት ነው እንዳለ ኢትዮጵያ ውስጥ እንዳለ በሙሉ ነው የምለው። እኔ በድፍረት የምናገር እንዳለ የተለያዩ መጽሐፍትን ተሸክማችሁ ማለት ነው። እኔ በእውነት ነው የምለው። ይሄ ሃይማኖታዊ መጽሐፍ ብቻ ሳይሆን ሌላ መጽሐፍትንም ጨምራችሁ ክርስትና የሚባሉን ከኋላ አስከትላችሁ ከሃይማኖት ብቻ ከሰውየው ጋር ግጠሙ። በቃ አንድ ሰው አለ፣ እሱ ጋር ግጠሙ፣ አለቀ። እኔ እንደዛ ነው የምለው። ከሰውየው ጋር ግጠሙ ብቻ። ምንድነው ሃይማኖታዊ መጽሐፍ አይደለም፣ ሰውየው ከጻፈው መጽሐፍ ብቻ ማለት ነው። እሱ ጋር ማውራት ብቻ አይደለም። 8 መጽሐፍት ወይ 10 መጽሐፍት አሉ። የፈለጋችሁ መጽሐፍት እንትን አድርጋችሁ በእንትን ዙሪያ ማለት ነው በሃይማኖት ዙሪያ ከመጽሐፍቱ አውሩ። እሱም ማውራት የለበትም ከመጽሐፉ ጋር አውሩ። በቃ አውሩ። አያወራቸውም እኮ አንብቡ። በእውነት እኔ በጣም ነው የሚያሳዝነው።
ነው የሚሉት በየቀኑ ምን እንደሚያደርጋቸው ሁላ እኔ ግራ ነው የሚገባኝና እኔ የሱ ተቃራኒ ብቆም ምን እኔ ጠፋ ነበረ። በነገራችን ላይ በዚህ ልክ ራሴን አላስገድፍም። ጠፋ ነበር ከሚዲያ ጠፋለሁ። በቃ ሰላም የሰላም ኑሮ እኖራለሁ እንጂ እየተገረፉ እሱ ጋር ከተራራ ጋር እየተፋለምኩ እኔ እንትን አላደርግም። እድሜን እንትን አላደርግምና ከባድ ነው፣ በእውነት ከባድ ነው። ስለዚህ ተንከባከቡት፣ ተማሩ። ብዙ ነገር ነው የምትማሩት ከሱ ሰውዬ እና አሁን የተደረገው የውይይት ጥሪ ከአባታችን ከበረከት አዝመራው ጋር ውይይቱ እንዲደረግ እኔ በጉጉት ነው የምጠብቀው። በጉጉት እየጠበቅኩ ነው። ስለዚህ እነ ቁንጭሎ፣ እነ እንቁራሪት፣ እነ እንሽላሊት፣ ጥቃቅኖች፣ ጥቅኖች ከአንገት በላይ አፍ የሆናችሁ ሰዎች ማውራት እንጂ መስማት፣ ማሰብ፣ ማየት፣ ማሽተት፣ ማስተንተን የማትችሉ ሰዎች እናንተ ዝም በሉ። በቃ እናንተ ጋር አያወራም። የሆነ ጥግ ላይ ቁጭ ብለሽ ከእንደ እንቁራሪት ከመጮህ ልብ ካላችሁ በነገራችን ላይ አንድ እድል አላችሁ እኮ እናንተም ገብታችሁ እንድትጠይቁ ማለት ነው። ገብታችሁ እንድትጠይቁ እሱ በሰራውና እሱ በቀረጸው እሱ ባለው የሚሉት በጣም ይገርመኛል። ከተማሪዎች ያውሩ ሲላቸው እነሱም ቀይረው አይ አባታችን እኮ ከተማሪዎቻቸው ጋር ነው ማውራት ያለበት አሉ። ኧረ የምራቸውን ነው። እሱ ነው ያለው እንደዚህ ከተማሪዎች ያውሩ ታይታችሁ ነው እናንተ ብቃታችሁ ታይቶ ተመርምሮ ነው እኔ ጋር ማውራት ያለባችሁ ያለው እሱ ነው ያመጣው ይሄን ነገር። ስለዚህ እሱ በቀረጸልህ እንትን መግባት የለብም፣ እሱን በቀደደልህ መግባት የለብም። የእሱ ነው በቃ እሱ ነው እንደዛ ያለው፣ እሱ ነው የጀመረው። የእሱ ሐሳብ ነው፣ የእሱ መንገድ ነው፣ የእናንተ አይደለም። ትጨሳለህ፣ መታችሁ መጠየቅ ትችላላችሁ የተባላችሁት እናንተ ናችሁ። አሁን እሱ ባለው መንገድ መጥቶ መጠየቅ ይችላል። የምራችሁን ነው ምን ከፍላችሁት ነው? ልክ እንደ ሀብታም ልጅ እኮ ነው የሚያጫውታቸው። ልክ አስተማሪ ብር ከፍሎ ቤቱን እያስመጣ እንደሚማር የሀብታም ልጅ በእውቀት የተራቆቻችሁ ሰዎች ድሆች መጥቶ ይጠይቅ። አስተማሪ መጥቶ አያስተምርም። የድሃ ልጅ ሂዶ ይማራል እንጂ አስመጥቶ አይማርም። ድሆች መጥቶ ይጠይቅ። የምራችሁን ነው። አስተማሪ ተማሪ ቤት መጥቶ ሊያስተምር ሳይሆን ሊጠይቅ እኮ ነው። ይገርማል። በእውነት በጣም ነው የሚገርመው። ድሃ ልጆች ምንድን ነው የሀብታም ልጅ የሚያጫውታቸው? ሂዱና ጠይቁ። ኡስታዝ ሄድት እየገባችሁ ጠይቁ። ማንንም ሰው ገብቶ መጠየቅ ይችላል። ማይክል ጨነቀ አይደል? ክርስቶስን ሰቅለህ እንቀጥል ይቅርታ። ማይክል ቀጥል። ሚካኤላ አይ ጨንቆኝ አይደለም፣ እንደ አጋጣሚ እሱን አንስቼ ነው ተሳስቼ። ይቅርታ። አውራ ጨርሻለሁ። አይ ጨርሻለሁ። እስኪ ስለ ወሂድ ምን ትላለህ አንተ? የትኛው ውይይት? እኔ እኮ ስላልገባኝ ሊጨርስ ነው። ጥያቄ ነው ፖለቲከኛ ነህ አይደል አንተ? ክርስቶስን ሰቅለህ ፖለቲካ ታወራለህ። ኧረ ተው በይ። ኡስታዝ ሄድት ታውቀዋለህ? አውቀዋለሁ። አዎ ታውቀዋለህ። እና ስለሱ እስኪ የሆነ ነገር በለን። ቀጥል። ገባኝ። አውቀዋለሁ። ምን አጠፋ እሱ? እንዴ ምንም አላጠፋም። ስለሱ ምን ትለናለህ? በጣም ወደው በጣም ማከብረው ሰው ነው። የብርህን ነው? የእውነት እኔ ማንንም ሰው በሰውነቱ ይወደዳል እኮ። አይ በሰውነቱ ሳይሆን እኔ ስለ እውቀቱ ነው የምጠይቅህ። ሰው በሰውነቱ ወዳለው እሱ ፍሮን ትወደዋለህ ማለት ነው። አዎ ይመቸኛል። ምርጥ ሰው ነው።
እውቀቱ ስለ እውቀቱ ምን ትላለህ? ሚዩት አታድርግ እንዴ? አይ በጣም ይመቸኛል። እውቀት አለ እንደው እውነት እስላም አይመስለኝም ካስተሳሰቡ ስነሳ ማለት ትንሽ ከእስላም ጋር ይለያያል አስተሳሰቡ። በጣም ደስ ይላል። እዛ ነው ማለት እስላም ምንድን ነው አሏታ አሁን ህጎቹ አሉ፣ ምኖቹ አሉ። ጫት አትቃሙ ምናምን ይላል። እሱ ነገሩ ደስ ይለኛል። እና እስላም ጫት ቃሙ ይላል እንዴ? አይ ብዙ ሙስሊሞች ስለሚቅሙ ነው። ክርስቲያኖች ዝሙት ይሰራሉ። ዝሙት ሱሪ የሚል ስርዓት አለ፣ ትእዛዝ አለ። አይ ዝሙት ሲጀምር ክርስቲያን ብቻ ሳይሆን ለሁሉም ጫትም ሙስሊም ብቻ አይደለም። አንተ ደግሞ ምንድን ነው የሚያወራው? እየጠየቁህ እኮ ነው። እየሰማሁ ነው እኮ። ዝሙት የሚሰሩ ክርስቲያኖች አሉ አልኩህ እኮ። ዝሙት ስሩ ስለሚል ነው አይደለም። ሁሉም አይሰራም አባቴ። ሁሉም አላልኩም እኮ እኔ ሁሉም አላልኩም። እንደዛማ ከሆነ ሁሉም አይቀምም እኮ። ምንድን ነው የሚያወራው? እኛ ጋር ዋና የሚባሉት አባቶች ሲቅሙ አይቻሉ። ለዛ ነው። የት? እኛ ጋር እነማን ናቸው ዋና አባቶች? የነማን? ስልክ የእናንተ አባቶች የነማን? ያው የመስጊድ መሪዎች ምናምን ማለት ነው። አይ እሺ። ስለዚህ እኮ እንደዛ ማድረጋቸው እነሱን ነው የሚገልጸው። የእነሱ ማንነት ነው። ገብቷል? የሚቅም ሰው ካለ የቃሚ ይላል። ከሰማው አይቀር አትቃሙ ምናምን በሚለው ስታይሉ በጣም ይመቸኛል። እንደው እኮ ማን ይመስላል? አሁን እሱ አትቃሙ ስላለ ክርስቲያን ይመስላል። እሺ ማን ይመስላል? ማን ነው አትቃሙ የሚለው? ክርስቲያን ነው የሚመስለኝ እሱ። እንደው ክርስቲያን ነው አትቃሙ የሚለው? አትቃሙ ሲላል የትኛውንም አደንዛዥ ነገር አይፈቀድም። እንደዛ ነው በክርስትና። ሚዩት አታድርግ እንዴ! እኔ በጣም ነው የሚያስጠላኝ። እኔ ያንተ ጋር ነው እያወራ ያለሁት። ሚዩት አታድርግ፣ ካልሆነ ውረድ። እሺ አላደረገ ነው። አንተን መጠበቅ የለብኝ። ቴንክ ዩ። መጠጥ የሚጠጡ ሰዎች አሉ። ለምሳሌ አደንዛዥ ምናምን ነገር አይፈቀድም አልክ። በክርስትና ትጨልጣለህ። አንድ በላይ ያው ሁለት አንድ ይጠጣል። ያው ጠጡ ስለሚል ነው አይልም። ጠጡ አይልም። ማይል ከሆነ ሁለት ይፈቀዳል አሁን በክርስትና። አውቃለሁ እሱ። የኢየሱስ ክርስቶስ ተአምርም ከተአምራቶቹ አንዱ ውሃን ወደ ዋይን መቀየር ነው። ስለዚህ ምንም አደንዛዥ ነገር አይፈቀድም አልክ። ክርስትና ራሱ ታዲያ ክርስትና ራሱ ከሁለት መጠጣት ይቻላል አለ። ችግር የለውም ማለት የትኛው ነው አደንዛዥ የከፋው? ታዲያ የትኛው ነው? ጫት ነው የሚከፋው ወይስ አረቄ ነው የሚከፋው? ሁለቱም ያው እሱ እንደተናገር ከሰማኸው ያው እሱ ሲናገር እንደሰማኸው የሚቅም ሰው ለቤተሰቡም ለልጆቹም አይሆንም ሲል ሰምቻለሁ። እሱ ልክ ነው። ማንም ምንድነው መርጠህ ስለሰማኸው ነው እንጂ እኮ እንደዛ ብሎ ካለ እንደ ክርስቲያኖች አስተማሪዎች አይደለም። ክርስቲያኖች አስተማሪዎችማ ሁለትን መጠጥ ይቻላል አሉ። ገብቷል? ሁለት ከጠጣ ደግሞ ችግር የለውም። እንኳን ቅጠል መቃም ይቀርና አፈር ልትቀመውላ ትችላለህ ሁለት ከጠጣ። ገብቷል አባባሌ? በሱሪም ልትቀዝን ትችላለህ። ገብቷል አባባሌ? ሁሉም አስተማሪ ሃይማኖት አስተማሪዎች አይፈቅዱም ብዬ ነው የምለው። የሚቀሙት ደግሞ ኢትዮጵያ ውስጥ ሙስሊሞች ብቻ ሳይሆን ማንንም ሰው ይቅማል። ገብቷል? ማንንም ሰው ነው የሚቀመው። እንደውም በጣም በሚያሳዝን እንትኑ የሚቀሙት እኔ ከመጠጥ ከሲሻ ከዝሙት ምንድነው ብዙ ነገራቶች አሉ። እነሱን ከመውሰድ ቢመረቀን ይሻለዋል። ሰው ቢያንስ ቢመረቀን ብዙም እንትን አይልም።
ሰው ከጠጣ እኮ ምንም እኮ እንትን የለውም እኮ ሲሻ ውስጥ ተደፍቆ እንትን ካደረገ እኮ ምንም እኮ እንትን የለውም እኮ። ከዛ በኋላ የሚያደርገውን አይታወቅም። ከዛ በኋላ ያለው ዝሙት ነው። ስለዚህ አንዳንድ ሰዎች እንደውም ከቃሙ መቃማቸው ይሻላል እንጂ እንደ ወጣት ክርስቲያኑ እኮ እንደ ወጣት እኮ ነው የጠፋው። ወጣት እኮ ነው የጠፋው። በዝሙት የጠፋው ወጣቱ። በመጠጥ ተወው። መጠጥማ አባቶችም ይጨልጣሉ። ግን ወጣቶቹ በመጠጥ ብቻ አይደለም የሚመለሱት ነው። ሴቶች ሴተኛ አዳሪ የሚሆኑት እኮ መንስኤው እኮ እሱ ነው። ሌላ ምን እንትን እኮ የለውም። ራሳቸውን በመጠጥና በእንትን ሞቅ አድርገው እኮ ነው ወደዛ እንትን የሚገቡ። ስለዚህ ክፋትን የሚያዝ ሃይማኖት አለ ብዬ እንኳን አይደለም። ግን ሰውየው እንደውም እንደዛ እያስተማረ ያለው ሙስሊም ስለሆነ ነው እያስተማረ ያለው ሰውየው ደግሞ ሙስሊም ነው። ስለዚህ እያስተማረ ያለው ሙስሊም ስለሆነ ነው። እስልምና አያዝም፣ እኔ ያለሁበትን ሃይማኖት እንደዚህ አይነት ነገር አይደግፍም ብሎ ካለ ሃይማኖትን የሚያዘው ነው እያደረገ ያለው። ስለዚህ ሃይማኖትን ትምህርት ነው እያስተማረ ያለው እንጂ የስጋውን ፍላጎት አይደለም። ገብቶሃል አባባሌ? በሃይማኖት ስም የስጋን ፍላጎት ያንተን ፍላጎት እንትን ልታደርግ አትችልም። ስለዚህ የተሳሳተ አመለካከት ነው ያለ ለማለት ነው ባጭሩ። ጀለስ ለነገሩ እውነታቸው ግን እኮ ነው። ኡስታዝ ወይድ እኮ ሙስሊም የማይመስልበት ነገር ምንድነው? መጽሐፍ ቅዱስ እንደ እጁ መዳፍ ነው የሚያውቀው እና በሽምደዳ እየተረተረ ስለሚያወራው እነሱ እንትን እያደረጉ እየገለጡ መጽሐፍን የቱ ጋር ነበረ እያሉ እሱ አይምሮ ውስጥ አለ ይነግራቸዋልና ሙስሊም አይመስላቸውም፣ ይደነግጣሉ። ሰውየው ምንድነው ይላሉ አንዳንዴ። አልহামዱሊላህ እያለ ቁጭ ብሎ ምንድነው ሃይማኖት ሰውየው ይላሉ። እውነታችሁን ነው። እኔ እንኳን አንዳንዴ እንትን እላለሁ ሁላ እውነትህ ነው እንዴ። እሺ ሳላህ ሰላም ሰላም ብያለሁ። ሰላም ብያለሁ። ሰላም አለው። ድምፅህን አስተካክለው ትንሽ። አመሰግናለሁ። ድምፅህን ትንሽ አስተካክለው። የመታፈን እንትን አለው። እሺ አሁንስ መጣላ ከተል ያ እንግዲህ አዲስ ነገር የምንጨምረው ነገር የለው ይሁን እንጂ አላህ የወደው ነገር ቀጥል። ብዙ የህርክ እንትን ጥሩ የህርክ ነው። ያ ብዙ ነገር ተምረናል። በተለይ ደግሞ ያ ጠንክረናል ነው የምልህ። መልካም አስተማሪያችን ነው የምልህ። ያ ብዙ ነገር ተምረናል። በሃይማኖቱም በእንትኑም በመልበለ በቃ ካነበርንበት ራሳችን አውቀናል ነው የምልህ። መልካም አስተማሪት ይሆናል። ሌሎቹ ቀጥሉ። አመሰግናለሁ። ይህን ያህላት ጥላን አለች አንዷ። ገብተሽ ማውራት ትችያለሽ። እኔ አስተምሮ እንጂ ሰውን አልጠላም። የምጠላው ሰው የለም። ምን አገባኝ? ማንንም ሰው አልጠላም። አስተምሮ ግን ከነጣሳሽን ገብተሽ ወይኔ ሳይቻለሁ። እኔ የምጠላው ሰው የለም። አንዳንድ ሰዎች ምንድነው የሚያደርጉት? እነሱ ቤት አትግቡ፣ እነሱ ቤት ክርስትና የሚሰደብበት ቤት ነው፣ እነሱ እኮ ሰይጣን ቁራጭ ናቸው፣ ሰይጣን አምላኪ ናቸው ምናምን ይባላል። እንደዛ የሚባል ነገር የለም። እኔ ክርስትና ጥላቻ የለብኝም፣ ክርስቲያንም አልጠላም። የምጠላው ውሸት አስተምሮ ነው፣ ተረት ነው። የሌለ ነገር እየተደረገ ከሆነ እናገራለሁ በድፍረት። እኔ እንደናንተ ዝም ብዬ ሳይገባኝ አሜን ብዬ የምቀበለው ነገር የለም። እኔ ሳልረዳ
አሜን ብዬ የምቀበለው ነገር የለም። የማከብረው እንጂ የምፈራው የሃይማኖት አባት የለም። የማከብረው ደግሞ እውቀት ስላለው ስለሚጠቅመም አይደለም። ትልቅ ሰው ነው የማከብረው። ትልቅ ሰው ማንንም ሰው አከብራለሁ። ትልልቅ ሰዎች መጥተው እኛ እናስተምራለን ብለው ቢሉ እኔ ምንም አልናገርም። እኔ ለትልልቅ ሰዎች ትልቅ ክብር አለኝ። በቃ እኔ ሰዎችን አከብራለሁ። በተለይ ትልልቅ ሆኖ ማለት እዚህ ጋር ያሉ ወጣቶች ደግሞ አንደኛ ነገር ለትልልቅ ሰዎችም ቦታ የላቸውም። ሁለተኛ ደግሞ ክርስትናን እንዲስፋፋ የሚያደርጉ ሰዎችም አይደሉም። እስልምናን የእስልምና ጥላቻ እያስተማርክ ክርስትናን አስፋፋለሁ ተብሎ የሚታሰብ ከሆነ ይሄ ድንቁርና ነው። አይስፋፋም። ክርስትና የሚስፋፋው ክርስትናን በማስተማር ነው፣ ወንጌልን በመስበክ ነው እንጂ ሙስሊምን በመሳረብ አይደለም። ሙስሊምን በመጥላት አይደለም ክርስትና የሚስፋፋው። ሙስሊም ጠል የሆነ ህዝብ የምታፈራ ከሆነ ክርስትናን እያጠፋው ነው። ምክንያቱም አዋቂ ትውልድ እያነጽክ አይደለም። እንደዚህ ብለን ስንል ክርስትና የክርስትና ጠላቶች ናቸው ከተባለ በቃ አጠለዋለሁ። ሞኝ ነው እንጂ ህዝቡ ግን ከነሱ እኛ እንሻላለን። ቢያንስ ማንበብ አለበት ትውልድ ብለን ካል እንዴ ለምንድን ነው ማንበብ የለበትም የሚባለው? የማይነበብ ነገር ካለ ሌላ ጉዳይ ነው። እኛ ግን መጽሐፍ ቅዱስን ማወቅ አለበት ማንበብ አለበት ነው እያልን ያለ ነው። ትውልዱ ከነሱ መላቀቅ አለበት ነው። እነሱ ጋር መታሰር የለበትም ነው። እነሱ ምንም የሚያስተምሩት ትምህርት የለም ነው። እንዴ ምንድን ነው? እኔ እውነት ልንገራችሁ፣ እነሱ በተሳደቡ ቁጥር ብዙ የሚሰልሙ ሰዎች አሉ። በጣም ብዙ ማለት ነው። ነብዩ መሐመድን በተሳደቡ ቁጥር እነሱ የነብዩ መሐመድ ታሪክና እንትናቸውን አንብበው የሰለሙ ነፍ ሰዎች ናቸው እኮ። ምንድነው የምታወሩት? ማን ላይ ነው ፖለቲካ የምትሰሩት? ማን ነበረ የሆነ ሰዓት ላይ እንትን ብለን ነበረ፣ እነሱ ፖለቲካ ነው የሚሰሩት። አረብ ሀገር ላይ ያሉ ሴቶች ያው እከካቸውን ለማራገፍ አይደል ጥቁር እንትን የሚለብሱት። እሱን ለብሰው ይነሱና ፎቶ ይነሱና ከዛ ደግሞ እሱን አውልቀው መስቀላቸውን አንጠልጥለው ደግሞ ይነሳሉ። ከዛ ከጨለማ ወደ ብርሃን መጥታለች ተብሎ ፖለቲካ ይሰራል። አያችሁ፣ እንደዚህ የተባለ ድራማ ይሰራል። እንደዚህ ነው የሚሰራው ብለን ስንላቸው ከወራት በፊት አንድ ወፎ የሚባል አንድ ግማታም ሰው አለና ከትናንት ወዲያ ነው ሙስሊሞች እኮ አረብ ሀገር ያሉ ሴቶች ልብሳቸውን እያስለበሱ እያስወለቁ ፖለቲካ ይሰራሉ አለ። ሙስሊም ምን አይነት ፖለቲካ ነው የሚሰራው? በልብስ ልብሱ የራሱ ነው። ምን አይነት ፖለቲካ ይሰራል? የግድ እኛ የነገርነን ደግመህ ለመናገር ራስን ታዋርዳለህ እንዴ? ሙስሊሞች ፖለቲካ ይሰራሉ። ምን አድርገው? ጥቁር አስለብሰው። ምን ማለት ነው? የትኛው ማንን ነው ጥቁር የሚያስለብሱት? ጥቁር የሚያስለብሱት ሰው የለም። ጥቁርን የምታስለብሱት ፖለቲካው እኮ መስራት የሚችለው በእንደዚህ አይነት ነገር ክርስቲያን ብቻ ነው። ምክንያቱም የማታምንበት ሂጃብን ለበሰች፣ ከታች ደግሞ መስቀሉ አለ። ሂጃቡን ስትለብስ ሙስሊም ትመስላለች። መታ እኔ ሙስሊም ነበርኩ ልብሱን እንትን አድርጋ ደግሞ ክርስቲያን ሆኛለሁ እያለች ነው ፖለቲካ የምትሰራው። ይሄ ፖለቲካ ነው ተብለው ሲባሉ ሙስሊሞች እኮ በእንደዚህ አይነት ነገር ፖለቲካ ይሰራሉ አሉ። ሙስሊሞች አንገታቸው ላይ የሚንጠለጠል መስቀል የላቸውም። ምንድነው የምታወሩ? በዚህ ልክ ነው የጀዘበው ሰውየው። በዚህ ልክ ተሳዳቢ ቲስቶች፣ እኔ አላሰደባችሁም፣ ሃይማኖታችሁን ያሰድባሉ እነሱ። ተሳዳቢን ቀጥረው እኛ የቀጠረ አንድም ሰው የለም። በውስጥ የምናወራውም አንድም ሰው የለም። የእናንተ ጉድ ግን ጓዳችሁ የተሸከመው ጉዳችሁን ግን ገና ይጋለጣል ነው። እናንተ በእኛ ልክ ወርዳችሁ እኛ የመረጥንላችሁ ቃላቶችን እየተጠቀማችሁ እንድትናገሩ ነው የምናደርገው። ምንም አትችሉም። ራሱ እኮ አትችሉም። ምክንያቱም እናንተ ስራችሁ ስድድብ ነው። እናንተ ስራችሁ ብሽሽቅ ነው። እናንተ ስራችሁ ሌብነት ነው፣ ቅጥፈት ነው፣ ውሸት ነው። ሰው ከሆናችሁ ሰው መሆንን ከመረጣችሁ ካላችሁበት ወጣችሁ ወንጌልን አስተምሩ። ብቃት የለም ብቃት። ትውልድ ወንጌልን ሳታስተምር የእስልምና ጥላቻ እያስተማርክ ምን ሊሆን ነው ደግሞ? ወይ የተበላው ምንድን ነው? አንተ ማየም፣ አንተ ደንቆሮ ቁጭ ብለህ ታዳምጣለህ። ከታች ፌክ አካውንት ከፍተህ እንትን የምትለው እሱ ግድ የለም ትሰማለህ። ሪከርድ ተላከልኝና ምናምን እያለ ያወራል። የምርህን ነው? ቁጭ ብለህ ነው የምታዳምጠው በፌክ አካውንት። እያንዳንዱ ቁጭ ብሎ ያዳምጣል። እዚህ ጋር እኔ እኮ በተሳዳቢ ቲስቶች እኮ
አላሰድባችሁም። አይዟችሁ ሙስሊሞች አይዟችሁ። የምርህን ነው። በአንተ ንግግር የሚጽናና በአንተ ቅጥፈት የሚሸወድ አንድም ሙስሊም የለም። ያንተ ድድብና ያልገባው ሰው የለም። ያንተ መሀይምነት ያልገባው ሰው የለም። ሰው አያነብም ብለህ በዚህ ልክ ትዋሻለህ። የምታመጣው ሁሉ ውሸት እንደሆነ ሁሉም ክርስቲያን ያውቃል። እየሰራህ ያለኸው ድራማ እንደሆነ ሁሉም ክርስቲያን ያውቃል። ብሽሽቅ ስለሚፈልግ ነው። አዎ ብሽሽቁ ስለሚፈልግ ነው እንጂ አንተ ቁም ነገር ታወራለህ ብሎ አይደለም ሰው። እፎይ አንተ መሀይም ሰው እንዴት ሙስሊሞች ሂጃብን እያስለበሱ ሰው ፖለቲካ ይሰራሉ፣ ድራማ ይሰራሉ እንዴት ይላል? ምንድነው ሂጃብን የሚያስለብሱት ሙስሊሞች? አንተ ነህ በዚህ ጉዳይ ፖለቲካ የምትሰራው እና አልጋነሽ ዛህራ እያስባልክ አረብ ሀገር እካቸውን ለማራገፍ የለበሱትን ሂጃብ አስለብሰህ ከዛ ደግሞ አውልቆትና ትክክለኛ ማንነታችሁን መስቀሉን አንጠልጥላችሁ ተነሱ ምናምን ፖስት አድርጉ እያልክ ፖለቲካ የምትሰራው ድራማ የምትሰራው አንተ ነህ። ይሄ የአንተ ስራ ነው። ስለዚህ በጣም ታሳዝነኛለህ። ሐሳቡን ለመምታት ይሄን ሐሳብ ለመምታት ራሱ ደገመው። ራሱ እንደተቀመጠ ነው የደገመው። መሀይም በቃ የመጨረሻ ደደብ ሰው፣ ምንም ማሰብ የማይችል ሰው፣ ደንቆሮ ሰው። እኔ የሚያሳዝነኝ የሱ ተከታይ የሆናችሁ ሰዎችን ነው። ራሳችሁን አድኑ። መጽሐፍ ቅዱስን አንብቡ፣ ጠይቁ። እውቀትን ከማንንም ሰው ፈልጉት። አይጠቅማችሁም። ሙስሊም መጥላት ለእናንተ ምንም አይጠቅማችሁም። ነብዩ መሐመድ መሳደብ እናንተ ምንም አይጠቅማችሁም። እናንተ እንትና ላይ በመጥላት በተጠመዳችሁ ቁጥር እናንተናን በማብሸቅና በመሳደብ በተጠመዳችሁ ቁጥር ክርስትና እየረሳችሁ ነው የምትሄዱት እንጂ ምንም